ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዛሬ ለሐሙስ መስከረም 29 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ይዘናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። መረጃዎቹን ወደ እናንተ በማድረስ ገዛይ እንዱላ የካሜራ ባለሙያችን ዘካሪያስ ኃይሉ ከኛ ጋር ቆይታ የሚያደርግ ነው የሚሆነው። አብራችሁን ቀዳሚ ወዳደረግነው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ ብሔራዊ ቡድንን የተመለከተው መረጃችንን እናስቀድማለን። የኢትዮጵያ ብሔራዊ ቡድን በ2026 የዓለም እግር ኳስ ዋንጫ ውድድር መድረክ ላይ የዓለም ዋንጫ የምድብ ማጣሪያ ጨዋታውን እያከናወነ ነው የሚገኘው። ትላንትና የምድቡ 9ኛ ጨዋታውን አከናውኗል። ሩዋንዳ ኪጋሊ ላይ በተደረገ ጨዋታ የቡርኪና ፋሶ የጊኒ ቢሳው አቻውን 1-0 በሆነ ውጤት የኢትዮጵያ ብሔራዊ ቡድን ማሸነፍ ችሏል። ይህ ውጤት እንዲመዘገብ ደግሞ 27ኛው ደቂቃ ላይ ራምኬል ጄምስ ጎል አስቆጥሯል ማለት ነው። ብቸኛውን የኢትዮጵያ ብሔራዊ ቡድን የአሸናፊነትን ግብ ከመረብ ያሳረፈ ተጫዋች ነው። ይህ ጎል እንዲቆጠር ደግሞ እንደዚሁ ሃይደር ሸረፋ ኳሱን በማቀበል ረገድ ከፍተኛው ሚና ተወጥቷል ማለት ነው። የኢትዮጵያ ብሔራዊ ቡድንም በዓለም ዋንጫው ማጣሪያ የሰበሰባቸውን ነጥቦች ወደ 9 ከፍ አድርጓል። ሁለተኛ ድሉም ሆኖ ነው የተመዘገበው። ከዚህ ቀደም የጅቡቲ አቻውን ያሸነፈበትን ውጤት እናስታውሳለን። አሁን ደግሞ ለሁለተኛ ጊዜ እንደዚሁ ካደረጋቸው 9 ጨዋታዎች ሁለተኛ ድሉ ሆኖ ተመዝግቧል ማለት ነው። ነጥቡም 9 ደርሶለታል። እንግዲህ በካፍና እንደዚሁ ደግሞ በፊፋ ደረጃ የሀገራት ራንኪንግ ወይም ደግሞ የደረጃ ሰንጠረዥ ሲወጣ ይሄ ውጤት የተሻለ ሊያደርገው ይችላል ተብሏል። ከዛ ባለፈ ግን ለዓለም ዋንጫው እንግዲህ አስቀድሞ መውደቁን ማረጋገጡ የሚታወስ ነው። ለማሊያ ክብር ነው ትላንት የተደረገው ጨዋታ ማለት ነውና ጎል አስቆጣሪው ራምኬል ጄምስ ከጨዋታው መጠናቀቅ በኋላ የኢትዮጵያ ሕዝብን የእግር ኳስ ፍላጎት ውጤት እንግዲህ ወደፊት በሚኖሩን ጨዋታዎች እንከሳለን። ትላንት ግን የማሊያ ክብርና ለሀገር የተደረገ ጨዋታ በመሆኑ እንግዲህ በትልቅ ዲሲፕሊን ሆነን ይህን ጨዋታ ለማሸነፍ ነው ወደ ሜዳ የገባ ነው። ይህም ስለተሳካልን ደስ ብሎናል የሚል አስተያየት ሰጥቷል። በደረጃ ሰንጠረዡ 5ኛ ደረጃ ላይ ተቀምጧል። እንደዚሁ የግብጽ ብሔራዊ ቡድን እዚሁ ምድብ ላይ ጨዋታዋን አድርጋ ነበረ ከጅቡቲ ጋራ 3-0 በሆነ ውጤት ማሸነፍ ችላለች። ግብጽ እንግዲህ ውጤቱንም ተከትሎ በቀጥታ ወደ 2026ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ማለፏን እንደዚሁ አረጋግጣለች። እስካሁን ድረስ በአፍሪካ ወደ ዓለም ዋንጫው ያለፉ ሀገራቶች 3 ሆነዋል ማለት ነው፣ ግብጽን ጨምሮ። ሌሎቹም ሶስቱም የሰሜን አፍሪካ ሀገራቶች ናቸው። እንግዲህ ሞሮኮ፣ ቱኒዚያና እንደዚሁ ደግሞ የግብጽ ብሔራዊ ቡድን ማለት ነው። የግብጽ ብሔራዊ ቡድን ትላንት ያስመዘገበው ውጤት እንግዲህ 23ኛ ነጥቡ ሆኖ ነው የተመዘገበው። 17 ንጹህ የግብ ክፍያ ይዟል። ከምድቡ በአንደኝነት እንደዚሁ አልፏል። ገና አንድ ቀሪ ጨዋታ እየቀረው ማለት ነው። ትላንት በነበረው ጨዋታ ላይ በእንግሊዝ ፕሪሚየር ሊግ የምናውቀው እንግዲህ መሐመድ ሳላህ 2 ግቦችን በጨዋታው ሂደት አስቆጥሯል። ሌላኛውን ጎል ኢብራሂም አደል እንደዚሁ ጎል አስቆጥሮ 3-0 በሆነ ውጤት ነው የግብጽ ብሔራዊ ቡድን ጅቡቲን ማሸነፍ የቻለው ማለት ነው። ምድቡን ከተመለከትን እንግዲህ ግብጽ በ23 ነጥብ ወደ ዓለም ዋንጫው ስታልፍ፣ ቡርኪና ፋሶ 18 ነጥቦችን ይዛ ሁለተኛ ደረጃ ላይ ተቀምጣለች። ሴራሊዮን፣ ጊኒ ቢሳዋ፣ ኢትዮጵያ 5ኛ ደረጃ ላይ ትገኛለች። ጅቡቲ ደግሞ የምድቡ ግርጌ ላይ ነው የምትገኘው። ካደረገቻቸው 9 ጨዋታዎች በአንዱ ብቻ ከኢትዮጵያ ብሔራዊ ቡድን ጋራ አቻ የተለያየችበት ውጤት ብቻ ነው ያለው። 27 የግብ ዕዳ አለባትና የምድቡ ግርጌ ላይ ነው የምትገኘው ማለት ነው። ቀጣይ የኢትዮጵያ ብሔራዊ ቡድን ከቡርኪና ፋሶ ጋራ እንደዚሁ ጨዋታውን የሚያከናውን ይሆናል። እሁድ ምሽት 4 ሰዓት ላይ ይደረጋል ይህ ጨዋታ። በአጠቃላይ ምድቡ በዚህ አይነት መልኩ እንደቀጠለ ነው የሚገኘው ማለት ነው። ሌላ የሀገር ቤት ስፖርታዊ መረጃችንን ወደ እናንተ ስናደርስ ደግሞ እንደዚሁ 19ኛው የአዲስ አበባ ከተማ ህዳሴ ዋንጫ የውድድር መድረክ ወሳኝ ምዕራፍ ላይ ደርሷል። ዛሬ የግማሽ ፍጻሜ ጨዋታዎች ይደረጋሉ። ቀን 7 ሰዓት ላይ የሚደረግ አለ። ኢትዮ ኤሌክትሪክ እንደዚሁ ከመቻል እግር ኳስ ክለብ ጋር የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። ይህ ጨዋታ እንግዲህ አሸናፊ በቀጥታ ወደ ዋንጫው ሽሚያ የሚያልፍ ይሆናል አሸናፊው ቡድን። ሌላኛው ተሸናፊው ቡድን ደግሞ ለደረጃ የሚጫወት ነው የሚሆነውና ዛሬ በአዲስ አበባ ስቴዲየም የሚደረገውን ጨዋታ ለመከታተል በርካታ የእግር ኳሱ ቤተሰቦች፣ የእግር ኳሱ ወዳጆች እንግዲህ በስቴዲየም ይታደማሉ ተብሎ ነው የሚጠበቀው። አስቀድሞ እንግዲህ በሚደረገው ጨዋታ ላይ የተወሰኑ ነጥቦችን ለመስጠት መቻል እግር ኳስ ክለብ በምድብ ጨዋታዎች ያደረጋቸውን ሁለቱንም ጨዋታዎች ማሸነፍ ችሏል። እንደዚሁ የኢትዮ ኤሌክትሪክ ደግሞ ምርጥ ሁለተኛ ሆኖ ነው ያለፈው
ከምድቡ ማለት ነው። የመጨረሻውን ጨዋታ እናስታውሳለን። በኢትዮጵያ ቡና ተሸንፏል እና በአንድ ነጥብ ነው እንግዲህ ወደ ቀጣዩ ዙር ወይም ደግሞ ለግማሽ ፍጻሜው ማለፍ የቻለው ለዛሬው ፍልሚያ ማለት ነውና በአንጻራዊነት የመቻል እግር ኳስ ክለብ በወጣቱ አሰልጣኝ ሙሉጌታ ምህረት እየተመራ ጥሩ የቡድን ቅርጽ የተመለከትንበት ነው። በተለይ የመጨረሻ ጨዋታውን ከፋሲል ከተማ ጋር በሚያደርግበት እንቅስቃሴ ከዛም በፊት በነበረው ከኢትዮጵያ ንግድ ባንክ ጋር በነበራቸው ጨዋታ በጣም የሚገርም እንቅስቃሴ ማድረግ ችሏል ማለት ነውና መቻል ቀጣይ በፕሪሚየር ሊጉም ከሚጠበቁ ክለቦች መካከል አንደኛው ሊሆን እንደሚችል እንግዲህ እነዚህን በሲቲ ካፑ የነበረው እንቅስቃሴ አመላካች ነው ማለት ይቻላል። እንግዲህ ይሄ ጨዋታ ከተጠናቀቀ በኋላ ደግሞ የሸገር ደርቢ ተጠባቂው ጨዋታ በቅዱስ ጊዮርጊስ እግር ኳስ ክለብና በኢትዮጵያ ቡና እግር ኳስ ክለብ መካከል የሚከናወን ይሆናል። በበርካታ የእግር ኳሱ አፍቃሪያን ዘንድ በስቴዲየም እንደሚታጀብ ይጠበቃል። ከዚህ ቀደምም በነበሩት የምድብ ጨዋታዎች ላይ ሁለቱ በተለይ የፈረሰኞቹና ቡናማዎቹ ጨዋታ በሚኖራቸው ሰዓት ላይ በርከት ያሉ ደጋፊዎች በአንጻራዊነት ስቴዲየም እየገቡ ድጋፋቸውን እያሳዩ ነበረ። ዛሬ ደግሞ እንደዚሁ የከተማይቱ ትልቁ ከ4 ዓመታት በኋላ እንግዲህ በአዲስ አበባ ስቴዲየም የሚደረግ የደርቢ ጨዋታ ነው። ይህንንም ተከትሎ እንግዲህ የሁለቱም ክለብ ደጋፊዎች ወደ ስቴዲየም ይገባሉ ተብሎ ነው የተጠበቀ የሚገኘው ማለት ነው። ይህ ጨዋታ ደግሞ ቀን 9 ሰዓት ላይ ጅማሮውን ያደርጋል ማለት ነውና በተለይ ለፕሪሚየር ሊጉ ዝግጅታቸውን ያላቸውን የቡድን ቅርጽና ጨዋታ የበለጠ ለደጋፊዎቻቸው የሚያሳዩበት ነው። ሁለቱም በጣም በወጣት ተጫዋቾች ነው እየተመሩ የሚገኙት። በዙር ጨዋታዎች ላይ ተመልክተናቸዋል ከሌላ ቡድኖች ጋር ጨዋታቸውን ሲያደርጉ ማለት ነው። የአሰልጣኝ ፋሲል ተካልኝ ቡድን ቅዱስ ጊዮርጊስም በጣም ወጣት የሚባሉ ተጫዋቾችን ነው በስብስቡ የያዘው ማለት ነውና ተመልክተናል። ዛሬ እንግዲህ ኢትዮጵያ ቡናን በተመሳሳይ እንደዚሁ ከውስን ተጫዋቾች ውጪ በጣም ታዳጊዎች ናቸው። እነዚህ የታዳጊዎችን ፍልሚያ የሸገር ደርቢ ተጠባቂው ጨዋታ እንግዲህ ይከናወናል ማለት ነው። የትኛው ቡድን ወደ ዋንጫው ሽሚያ ያልፋል የሚለውን ነገር ይጠበቃል። በተለይ የዛሬውን ጨዋታ የሚያሸንፈው ቡድን የበለጠ የዋንጫ ክብሩን ለማሳካት እንግዲህ ከባድ ፍልም ያደርጋል ተብሎ ነው የሚጠበቀው ማለት ነው። እንግዲህ 19ኛው የአዲስ አበባ ከተማ የግማሽ ፍጻሜ የዳሴ ዋንጫ ዛሬ ቀን 7 ሰዓት እና እንደዚሁ ደግሞ 9 ሰዓት ከ30 ላይ በአዲስ አበባ ስቴዲየም ይደረጋል። ይህንን ጨዋታ ለመመልከት የምትፈልጉ የእግር ኳሱ ቤተሰቦች እንደዚሁ እንግዲህ በኦንላይን ትኬቶችን በመግዛት ከ100 ብር ጀምሮ እስከ 1000 ብር ድረስ ነው የትሪቡል መግቢያው ተብሏልና እንግዲህ እነዚህን ክፍያዎች በመፈጸም በአዲስ አበባ ስቴዲየም ተገኝታችሁ ለበርካታ ጊዜ ሲናፈቅ የነበረውን የሸገር ደርቢ ጨዋታና እንደዚሁም ደግሞ መቻል ከኢትዮ ኤሌክትሪክ አስቀድመው የሚያደርጉትን የግማሽ ፍጻሜ ጨዋታ እንድትከታተሉ እንጋብዛችኋለን ማለት ነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይሄንን ይመስላሉ። በቀጣይ እንግዲህ ወደ ባህር ማዶ ስፖርታዊ መረጃዎቻችን የምናመራ ይሆናል። አሁንም ቆይታችሁን ከናሁ ቴሌቪዥን ጋር አድርጋችሁ ናሁ ስፖርትን እንድትከታተሉ እንጋብዛችኋለን። አብራችሁኑ ነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ናሁ ቴሌቪዥንን በመከታተል ላይ ትገኛላችሁ። ናሁ ስፖርት የዕለተ ሐሙስ መሰናዷችን ወደ እናንተ እየደረሰ ይገኛል። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ከባህር ማዶ የተለያዩ የወሬ ምንጮች ያሰናዳናቸውን ዘገባዎችን ወደ እናንተ እያደረስን ቆይታ የምናደርገው ማለት ነው። መነሻችንን አፍሪካ እናድርግ። ቀደም ሲል በዓለም ዋንጫው ማጣሪያ የኢትዮጵያ ብሔራዊ ቡድንን ያስመዘገባቸውን ውጤት በምድብ አንድ ላይ የነበሩትን እንቅስቃሴዎች ወደ እናንተ አድርሰናል። አሁን ወደ ባህር ማዶ እንግዲህ መነሻችን የሚሆነው የአፍሪካ መረጃ
መረጃችን ነው። የዓለም ዋንጫው ማጣሪያዎች ላይ የሚጠበቁ ዛሬም የሚደረጉ ጨዋታዎች አሉ። ትላንትም የተመዘገቡ ውጤቶች አሉና እነዚህን እስኪ ወደ እናንተ እናድርስ። ትላንት በነበሩ ጨዋታዎች ላይ የተመዘገቡ ውጤቶች እንደዚሁ ነበሩ። ትላንት ኢስዋቲኒ ከአንጎላ ያደረጉት ጨዋታ 2-2 በሆነ ውጤት ተጠናቋል። ናይጄሪያ ከኮንጎ እንደዚሁ ያደረጉትም ጨዋታ ነበረ። ይቅርታ ኒጀር 3-2 በሆነ ውጤት ኮንጎን ማሸነፍ ችላለች። ቻድ ከማላዊ ያደረጉት ጨዋታ ማሊ ይህንን ጨዋታ 2-2 በሆነ ውጤት ማሸነፍ ችላለች። ሌላኛው ሊቢያ ከኬፕ ቨርዴ ያደረጉት ጨዋታም በጣም ተጠባቂ ነበረ። ምክንያቱም ኬፕ ቨርዴ ይህን ጨዋታ ድል አድርጋ ቢሆን ወደ ዓለም ዋንጫው በቀጥታ ማለፏን ለመጀመሪያ ጊዜ የምታረጋግጥበት ጨዋታ መሆኑን ተከትሎ እንግዲህ በበርካቶች ዘንድ ሲጠበቅ ነበረ። ነገር ግን ሊቢያ በእንዲህ አይነት ሁኔታ ውስጥ ሆና የሀገሪቷ የእግር ኳስ ወይም ደግሞ አጠቃላይ የጦርነት ቀውስ ውስጥ ሆና ግን በእግር ኳሱ ያላት እንቅስቃሴ በጣም የሚገርም ነው። ከዓመት ዓመት የሚያስገርም ለሌሎች ሀገራቶችም ልክ እንደኛ ላሉ ሀገራቶች ደግሞ ትልቅ ምሳሌ የሚሆን ነውና እኛ አሁን ብዙ ጊዜ ከዓለም ዋንጫ ከአፍሪካ ዋንጫ የምንርቅባቸውን ጉዳዮች በዋናነት ሜዳ ስለሌለን ነው ብለን ነው የምናሳበበው። ግን የእግር ኳስ ልማታችን ደግሞ ምን ያህል የተሽመደመደ መሆኑን ደግሞ ያሳያል። ዘርፈ ብዙ ችግሮች እንዳሉበት ከሜዳ ውጪ ሜዳም ቢቀርብልን ከዚህ ቀደም የአዲስ አበባ ስቴዲየም የካፍንም ይሁን የፊፋን መስፈርት በሚያሟላበትም ጊዜ እንደልባችን ለአፍሪካ ዋንጫ ስናልፍ አልነበረም እና አሁን ብዙ ጊዜ የእግር ኳሱ ተቋማት አመራሮች እንደ ዋናነት ተጫዋቾችም ጭምር አሰልጣኞችም ጭምር የሚሰጡት አስተያየት የኢትዮጵያ ብሔራዊ ቡድን ከሜዳ ውጪ ስለሚጫወት ነው ሜዳ ስለሌለው ነው ይባላልና ከሜዳቸው ውጪ የሚጫወቱም በስደት ያሉ ሌሎች ብሔራዊ ቡድኖች ግን ለትልልቅ የውድድር መድረክ ሲያልፉ ያውም በጣም ባስደሳች ሁኔታ አስቀድመው ጨዋታ እየቀራቸው ይህን ሲያረጋግጡ የተመለከትንበት ሂደት አለና ሊቢያም በተመሳሳይ ሁኔታ ቀውስ ውስጥ ሆና ግን እንደዚህ አይነት ቁመና እያሳየች ትገኛለችና ለሀገራችንም ትልቅ ተምሳሌት ነው ማለት ይቻላል። ኬፕ ቨርዴ ያለበት አቋም ይታወቃል። በጣም የሚገርም የእግር ኳስ እንቅስቃሴ ያለበት ቡድን ብሔራዊ ቡድን ነው። ከሱ ጋር እንግዲህ 3-2 በሆነ ውጤት ማጠናቀቅ ችሏል። አሁን ኬፕ ቨርዴ ቀጣይ የመጨረሻ ጨዋታዋን ትጠብቃለች እዚህ ምድብ ላይ ማለት ነው። እዚህ ምድብ ላይ እንግዲህ እንደነ ሌሎች ሀገራቶችም አሉ። ለምሳሌ ካሜሮን አለች፣ ሁለተኛ ደረጃ ላይ ትገኛለች እና ካሜሮንም ወደ ዓለም ዋንጫው ለማለፍ ቀጣይ ጨዋታዎች በጣም የሚጠበቁ ነው የሚሆነው። ትላንትና ግን ሊቢያና ኬፕ ቨርዴ ያደረጉት ጨዋታ እንደዚሁ ባቻ ውጤት ተጠናቋል ማለት ነው። ሌላው ጋና ሴንትራል አፍሪካን ገጥማ 5-2 በሆነ ውጤት እንደዚሁ ማሸነፍ ችላለች ማለት ነው። እንደዚሁ ካሜሮንም ድል ቀንቷታል። ቀደም ሲል እንደገለጽኩላችሁ ከሞሪሼስ ጋር ያደረገችውን ጨዋታ 2-2 በሆነ ውጤት ማሸነፍ ችላለች። ለዳይናሞ ኬቭ ሞስኮ የሚጫወተው ኒኮላስ ጋሜሎ 57ኛው ደቂቃ ላይ ጎል አስቆጥሯል። እንደዚሁ የማንቸስተር ዩናይትድ የፊት መስመር አጥቂ ብሪያን ምቤቡ ደግሞ እንደዚሁ ለካሜሮን ብሔራዊ ቡድን 92ኛው ደቂቃ ላይ ጎል አስቆጥሮ የካሜሮን ብሔራዊ ቡድን 2-2 በሆነ ውጤት ጨዋታውን እንዲያሸንፍና ወደ ዓለም እግር ኳስ ዋንጫ የውድድር መድረክ ለማለፍ ያለውን የመጨረሻውን ተስፋ እንዲሞክር ያስቻለ ጎል ነው ከመረብ ማሳረፍ የቻለው ማለት ነው። ቀጣይ እንግዲህ በለተሰኙ የሚደረጉ እዚህ ምድብ ላይ የሚደረጉ ጨዋታዎች አሉ። በጣም ተጠባቂ ናቸው። በተለይ ካሜሮን ከአንጎላ ጋር በሜዳዋ ነው ጨዋታዋን የምታደርገው ያውንዴ ላይ። ይህንን ጨዋታ ማሸነፋ የኬፕ ቨርዲን ውጤት ትጠብቃለች። ኬፕ ቨርዲ ደግሞ ከኢስዋቲኒ እሷን በሜዳዋ ነው ጨዋታን የምታደርገውና ኬፕ ቨርዲ ይህን ጨዋታ ካሸነፈች በቀጥታ የካሜሮንን የጨዋታ ውጤት ሳትጠብቅ ለዓለም እግር ኳስ ዋንጫ የውድድር መድረክ ለመጀመሪያ ጊዜ ማለፏን የምታረጋግጥበት ጨዋታ ይሆናል ተብሎ ነው የሚገመተው ማለት ነው። ዛሬ የሚደረጉ ሌሎች ጨዋታዎች አሉ። ሩዋንዳ ከቤኒን ምሽት 1 ሰዓት ላይ ጨዋታዋን ታደርጋለች። ሌሴቶ እንደዚሁ ከናይጄሪያ በተመሳሳይ 1 ሰዓት ላይ የሚደረግ ጨዋታ ነው። ዚምባብዌም እንደዚሁ ከደቡብ አፍሪካ ጋር የሚያደርጉት ጨዋታ ይጠበቃል። ምድብ 3 ላይ በጣም ውጥረት የነገሰበት እንቅስቃሴ ነው እየተመለከትን የምንገኘው። ቤኒን እየመራች ትገኛለች ይህንን ምድብ ማለት ነው። ናይጄሪያ እሷን ተከትላ ለማለፍም እንደዚሁ ጥረት ታደርጋለች። 11 ነጥቦች አሏት ናይጄሪያ ማለት ነው በእነዚህ እንቅስቃሴ ላይ። ደቡብ አፍሪካም 14 ነጥብ አላት። ደቡብ አፍሪካ አሁን ራሷ በሰራችው ፋውል ነው አጣብቂኝ ውስጥ የገባችው። አስቀድሞ 17 ነጥብ ነበራት፣ 3 ነጥብ ተቀንሶባት 14 ነጥቦችን ይዛ ሁለተኛ ደረጃ ላይ ተቀምጣለች። ቤኒን ዛሬ ግን የምታደርገው ጨዋታ ትልቅ ትኩረትን አግኝቷል ማለት ነውና በቀጣይ ደግሞ ቤኒን ከናይጄሪያ ነው የሚያደርጉት ቀጣይ ጨዋታቸው ላይ ማለት ነውና ቤኒንም ከፍተኛ ፉክክር በማድረግ ላይ ትገኛለች። እዚህ ምድብ 3 ላይ ቤኒን፣ ናይጄሪያና ደቡብ አፍሪካ የሚያደርጉትን ፉክክር እንደዚሁ ተጠናክሮ የቀጠለበትን ሂደት እየተመለከትን እንገኛለን ማለት ነው። ክቡራትና ክቡራን ተመልካቾቻችን ወደ አውሮፓ መረጃዎቻችን የምናልፍ ነው የሚሆነው።
በዚህ መሰረት ወደ 2026ቱ የዓለም እግር ኳስ ዋንጫ ውድድር መድረክ ለማለፍ የምድብ ጨዋታዎች ከዛሬ ምሽት ጀምረው እንደዚሁ የሚከናወኑ ይሆናል። ከዚህ ቀደም 2 ጨዋታዎች ተደርገዋል። በኔሽንስ ሊጉ የሚወዳደሩትም እንደዚሁ ብሔራዊ ቡድኖች ወይም ደግሞ የአውሮፓ ሀገራትም ጨዋታቸውን በማከናወን ላይ ነው የሚገኙት ማለት ነው። ዛሬ ወደሚደረጉት ጨዋታዎች ሲናልፍ ምሽት 1 ሰዓት ላይ ፊንላንድ ከሊቱዌኒያ የሚያደርጉት ጨዋታ እንደዚሁ ይጠበቃል። ማልታ ከኔዘርላንድ ምሽት 3 ሰዓት ከ45 ላይ፣ ቼክ ሪፐብሊክ እንደዚሁ ከክሮሺያ ጋር ምሽት 3 ሰዓት ከ45 ላይ ነው የሚደረገው ጨዋታ። ኦስትሪያ ከሳን ማሪዮ እንደዚሁ፣ ስኮትላንድ ከግሪክ፣ ቆጵሮስ ከቦስኒያ ኤንድ ኤርዞጎቪና ጋር የሚያደርጉትም ጨዋታ ይጠበቃል። ቤላሩስ እንደዚሁ በሜዳዋ ዴንማርክን ታስተናግዳለች ማለት ነው። እነዚህ በዓለም እግር ኳስ ዋንጫ የውድድር መድረክ ማጣሪያ ላይ የአውሮፓ ሀገራቶች የሚያደርጓቸው ጨዋታዎች ናቸው ማለት ነውና እነዚህን ተመልክተናል። ምድብ 7ን ስንመለከት እንግዲህ ኔዘርላንድ እና ፖላንድ እኩል 10 ነጥቦችን ይዘው በጎል ክፍያ በመበላለጥ ምድቡን በአንደኝነትና በሁለተኝነት እየመሩት ይገኛሉ። ፊንላንድ 7 ነጥብ አላት እዚህ ምድብ ላይ በ7 ነጥቦች 3ኛ ደረጃ ላይ ተቀምጣለች። ሊቱዌኒያና ማልታ ደግሞ ተከታዩን ደረጃ ይዘዋል። የምድቡ ግርጌ ላይ የሚገኙ ሀገራቶች ናቸው ማለት ነው። ምድብ 3 ላይ ዴንማርክና ስኮትላንድ በኩል 4 ነጥቦች በተመሳሳይ አንደኛና ሁለተኛ ሆነው በመምራት ላይ ይገኛሉ። ግሪክና እንደዚሁ ደግሞ በግሪክ ቤላሩስ እና ግሪክ 3 ነጥብ እና 0 ነጥብ ይዘው ተከታዩን ደረጃ የያዙበትን ሂደት እየተመለከትን እንገኛለን። ምድብ 11 ላይ ስንመለከት ክሮሺያ 12 ነጥቦች አሏት ካደረገቻቸው 4 ጨዋታዎች 4ቱንም በማሸነፍ። ቼክ በተመሳሳይ እንደዚሁ 12 ነጥቦችን ይዛ ሁለተኛ ደረጃ ላይ ተቀምጣለች። ፋሮ አይስላንድ ወይም ደግሞ የፋሮ ደሴቶች 6 ነጥብ፣ ሞንቴኔግሮ እንደዚሁ 6 ነጥብ አላት ማለት ነው። ጂብራልተር ደግሞ በተመሳሳይ ምድቡ ግርጌ ላይ በ0 ነጥብ የተቀመጠች ሀገር ናት ማለት ነው። እነዚህን ሁኔታዎች ተመልክተናል። በዓለም እግር ኳስ ዋንጫ የውድድር መድረክ የአውሮፓ ሀገራት የሚያደርጓቸው ጨዋታዎች ማለት ነው። በቀጣይ እንግዲህ አጫጭር ስፖርታዊ መረጃዎችን ደግሞ ወደ እናንተ የምናደርስ ይሆናል። አብራችሁኑ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። በመጨረሻም አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። የማንቸስተር ዩናይትድ እና አርሰናልን የተመለከቱ መረጃዎች እየወጡ ነው የሚገኙት። የማንቸስተር ዩናይትድን ግን ቀዳሚ እናደርጋለን። ማንቸስተር ዩናይትድን በተመለከተ እንግዲህ የክለቡ ባለሀብት ሰር ጂም ራትክሊፍ የተለያዩ አስተያየቶችን ሰጥቷል። ከፊል ሀሳባቸው እንግዲህ በማንቸስተር ዩናይትድ ደጋፊዎች ሲደገፍላቸው፣ አንዳንዶቹ ደግሞ እንደዚሁ ተቃውሞን እያስነሳባቸው ነው የሚገኘው ማለት ነው። እሳቸው እንግዲህ ሰፊ ጊዜውን ከሰጡት አንዳንድ ጉዳዮች መካከል አሰልጣኝ ሮበን አሞሪም በክለቡ ውስጥ የሚኖራቸውን ቆይታ በተመለከተ እንደዚሁ ከጋዜጠኛው የቀረበላቸውን ጥያቄ በእንዲህ አይነት መልኩ ነው የመለሱት። በእርግጥ ተያያዥ ጉዳዮችን አንስቷል። ሮበን አሞሪም እንግዲህ ገና ክለቡን ለመቀየር በቂ ጊዜ አላገኘም የሚል እምነት እንዳላቸው ነው የገለጹት። ከዚህ በኋላም ምናልባት ለሚቀጥሉት 3 ዓመታት በክለብ ውስጥ የሚቆዩ ከሆነ በክለብ ውስጥ ሀሳባቸውን ለማስረጽና ውጤት ለማምጣት ያስችላቸዋል የሚሉ ሀሳቦች እንደዚሁ ገልጿል ማለት ነውና ውጤት በአንድ ጊዜ አይመጣም፣ በሂደት ነው የሚገነባው ቡድን ሲሰራ። እንደ ማንቸስተር ዩናይትድ ያሉ ክለቦች በእርግጥ ውጤት ይጠበቅባቸዋል። ደጋፊውም ይህንን ስለለመደ ለረጅም ዓመታት ይህንን ማምጣት ይጠበቅበታል። ነገር ግን ክለቡ ደግሞ በተለያየ ጉዳዮች ላይ ውጥረት ነበረበት፣ በሜዳ ውስጥና ከሜዳ ውጭ ባሉ ጉዳዮችና እሱን ለማስተካከል እየሰራ
እየሰራን ነው የምንገኘው ስር ነቀል ለውጥ ለማምጣት ሩበን አሞሪም አንደኛው የለውጡ አካል ነውና ተጨማሪ ጊዜ ያስፈልገዋል የሚል አስተያየት ሰጥቷል። ሚዲያውን በተመለከተ ከፍተኛ ጫና እያደረገ ነው የሚገኘው። አሁናዊ የማንቸስተር ዩናይትድን ውጤቶች መሰረት በማድረግ ተጫዋቾች ላይም አሰልጣኙ ላይም የያዘውን ፕሮጀክት በደንብ አርግቶ እንዳይሰራና ተግባራዊ እንዳያደርግ ሚዲያው ከማንቸስተር ዩናይትድ ጋር የተያያዘው ነገር በጣም አስደሳች አይደለም የሚል እንደዚሁ ቅሬታቸውን አቅርበዋል። ሚዲያን በተመለከተ ማለት ነውና ለውጥ በአንድ ጊዜ መምጣት እንደማይችል ነው። እግር ኳስ የሂደት ስራ ነው፣ በሂደት ነው መገንባት ያለበት። ብዙ ክለቦች ደግሞ ለዚህ ማሳያነት አንስተዋል። ከዚህ ቀደምም የማንቸስተር ዩናይትድን ጉዳይ እንደዚሁ አንስተዋል። ሰር አሌክስ ፈርጉሰን ስንብታቸው ጫፍ ላይ ደርሰው ነው ከውጤት ጋር ማጣት ጋር በተያያዘ ተጨማሪ እድል ስላገኙ ነው ያንን የመሰለ እንግዲህ 13 የሊጉን የዋንጫ ክብር ማሳካት የቻሉት። ሌሎችም የአውሮፓ ቻምፒየንስ ሊግ የውድድር መድረክንም የዋንጫ ክብር ማሳካት የቻሉት በተሰጣቸው የመጨረሻ እድል ነውና ይሄ ደግሞ አሰልጣኝ አንደኛ ለሊጉ እንግዳ ነው፣ ሁለተኛ ነገር ደግሞ ክለቡ ማንቸስተር ዩናይትድ ነው። ትልልቅ ድሎች ትልልቅ ስኬቶችን ያሳካ ክለብ ነው። ወደዚህ ሲመጣ ደግሞ ትልልቅ ልምድ ያላቸውም አሰልጣኞች ከዚህ በፊት ሲቸገሩበት የነበረውን ጉዳይ አንስቷል ለማሳያነት ማለት ነውና ይህንን ወጣት አሰልጣኝ ከጎኑ ቆመን የያዘውን ፕሮጀክት በደንብ አርግቶ እንዲሰራና እንዲያሰርጽ ውጤት እንዲያመጣ ደግሞ ጊዜ መስጠት አለብን፣ ደጋፊው ለዚህ ትግስት ማድረግ አለበት የሚል አስተያየታቸውን እንደዚሁ ሰጥቷል ማለት ነውና ከገንዘብ ጋር ተያይዞ ደግሞ የተለያዩ ስራዎች መሰራት እንዳለባቸው እንደዚሁ የተለያዩ መረጃዎችን ሰጥቷል ማለት ነው አሁናዊ እና እንግዲህ የማንቸስተር ዩናይትድ ደጋፊዎች ያው አሰልጣኙ እንዲሰናበት ይፈልጋሉ። አሁን እያስመዘገበ ካለው ውጤት አንጻር ማለት ነው። ካለፉት 50 ጨዋታዎች እንግዲህ በፕሪሚየር ሊጉ አድርጎ 19 ጨዋታዎችን ብቻ ነው ማሸነፍ የቻለውና ሩበን አሞሪም ከዚህ ጋር ተያይዞ አምና ደግሞ 15ኛ ደረጃን ይዞ ነው ያጠናቀቀው። በእርግጥ የውድድር አመቱን ሙሉ እንዳልመራ ይታወቃልና ከዚህ ጋር ተያይዞ ግን የዘንድሮ አመቱ በጣም ይጠበቅበታል፣ ውጤቱን ማስተካከል አለበት የሚሉ መረጃዎችም እየወጡ ነው የሚገኙት። ከዚህ ጋር ተያይዞ እንግዲህ ቀጣይ የማንቸስተር ዩናይትድ እና የአሰልጣኝ ሩበን አሞሪም የጋራ የመስራት ቆይታ በምን አይነት መልኩ ሊጠናቀቅ ይችላል? ምክንያቱም አንዳንድ ጊዜ እንደዚህ አይነት ሙሉ ተስፋ ክለብ ባለሀብቶች ይሰጥና በኋላ ላይ ግን በሰበር አሰልጣኙ የሚሰናበትበት ሂደት አለና እዛ አጣብቂኝ ውስጥ ከገቡ የመጨረሻ ዲሲሽናቸው ምን ሊሆን ይችላል የሚለው ነገር ይጠበቃል። የግሌዘር ቤተሰቦችም አሉ እዚህ ላይ እንግዲህ የሰር ጂም ራትክሊፍ ብቻ ውሳኔ አይደለም አሰልጣኝ ሩበን አሞሪም ቆይታም ስንብትንም የሚወስነው ማለት ነው። ከዚህ ጋርም ተያይዞ እንግዲህ ሀሳብ ተሰጥቷቸዋል። እሳቸው ግን ያላቸው እምነት በአሰልጣኝ ሩበን አሞሪም ትልቅ እንደሆነ ነው እየገለጹ የሚገኙት ማለት ነው። ሌላ መውጫ እናድርገውና የአርሰናልን መረጃ ወደ እናንተ እናደርስላችሁ። እንግዲህ የአርሰናል ጉዳት ላይ የሚገኙ ተጫዋቾች አሁን ልምምድ ስለመጀመራቸው እየተገለጸ ነው የሚገኘው። ገብርኤል ኢየሱስ እንደዚሁም ደግሞ የፊት መስመር ሌላኛው አጥቂ ካይ ሃቨርትዝ ጀርመናዊ ኢንተርናሽናልም በተመሳሳይ በቀጣይ እንግዲህ አርሰናል በፕሪሚየር ሊጉ በርንማውዝ፣ ክሪስታል ፓላስ እንደዚሁም በመጀመሪያው ደግሞ ከሀገራት ጨዋታዎች መልስ እንደዚሁ ከፉልሃም ጋር ጨዋታውን ያደርጋል። ከዛም ደግሞ ጠንካራ ጨዋታ አለበት ከቶተንሃም ሆትስፐርስ ጋር። የፊት መስመር ላይ የሚገኘውን እንቅስቃሴ የበለጠ ለማዳበር እነዚህ ተጫዋቾች ወሳኝ ናቸው እየተባለ ነው የሚገኘውና ገብርኤል ኢየሱስና ካይ ሃቨርትዝ በቀጣይ የአርሰናልን ስብስብ እንደሚቀላቀሉ ነው አሁን የወጡት መረጃዎች የሚያመለክቱት። ተጫዋቾቹም በግል እንቅስቃሴ እያደረጉ ነው የሚገኙት። ገብርኤል ኢየሱስ በፎቶ የተደገፈ ጭምር ከዚህ ቀደምም ልምምድ እየሰራ እንደነበረ የሚያሳይ ነው። ካይ ሃቨርትዝ ደግሞ ለሚቀጥሉት 3 ሳምንታት በፊት ወደ ሜዳ የሚመለስበት ሂደት እንዳለ እንደዚሁ እየተገለጸ ነው የሚገኘው ማለት ነው። ለአርሰናል በተለይ የቪክቶር ጆኬሬሽ የመለማመድ ከቡድኑ ጋራ የቅንጅት ስራዎችን እንግዲህ ለማምጣት እየሰሩ ነው የሚገኙት። በተጨማሪ ግን ካይ ሃቨርትዝ እና ደግሞ ገብርኤል ኢየሱስ መምጣታቸው የበለጠ ለአርሰናል ጥንካሬ ይሆናል ተብሎ እየተነገረ ነው የሚገኘው ማለት ነው። ሌላ የመጨረሻ እናድርገውና በዓለማችን ላይ ካሉ ፐብሊክ ፊገር ከሚባሉ የተለያየ ትልልቅ ፖዚሽን ላይ የሚገኙ ትልልቅ ሰዎች አርሰናልን ይደግፋሉና አርሰናል ዘንድሮ የሊጉን የዋንጫ ክብር ሌሎችም የዋንጫ ክብሮችን እንደሚያመጣ እምነታቸውን እየገለጹ ይገኛሉ። የክለቡ ቀንደኛ ደጋፊ እንደሆኑ የሚነገርላቸው የእንግሊዙ ጠቅላይ ሚኒስትር ሰር ኬር ስታርመር እንግዲህ ሀሳባቸውን ገልጸዋል። አሁናዊ የአርሰናልን አቋም በተመለከተና በዘንድሮ ዓመት የዋንጫ ክብር ሊያስመዘግብ እንደሚችል እንግዲህ እኚህ ጠቅላይ ሚኒስትር እንደዚሁ ሀሳባቸውን ገልጸዋል። ከዚህ ቀደምም ሌሎች
የትልልቅ ፖዚሽን ላይ የሚገኙ ትልልቅ አመራሮችም እንደዚሁ አርሰናልን የሚደግፉ ስቴዲየም በመገኘት በተለይ አሁናዊ የአርሰናልን አጫዋት በጣም እያስደሰታቸው እንዳለና ተስፋ እየተመለከቱበት እንዳለ ሲገልጹ ነበረ። የእንግሊዙም ጠቅላይ ሚኒስትር እንግዲህ ሰር ኬር ስታርመርም በተመሳሳይ አርሰናል የዘንድሮ ዓመት ስብስቡ እጅግ በጣም የሚገርም ነው። በዘንድሮ ዓመት እንግዲህ ለበርካታ ጊዜ ደጋፊዎች ሲናፍቁት የነበረውን የሊጉንም የዋንጫ ክብር ሌሎችንም የዋንጫ ክብሮች እንግዲህ እንደሚያመጣ እንደሚያስመዘግብ ነው ሀሳባቸውንና ግምታቸውን የገለጹት። እናንተስ ምን ትላላችሁ? የዘንድሮ ዓመት የአርሰናልን አካሄድ በምን አይነት የዋንጫ ክብር ሊታጀብ ይችላል? የጠቅላይ ሚኒስትሩን ሀሳብ ትጋራላችሁ የሚለውን መረጃ ወደ እናንተ ለማድረስ ነው። ክቡራትና ክቡራን ተመልካቾቻችን አብራችሁን ስለነበራችሁ እናመሰግናለን። መረጃዎችን ወደ እናንተ በማድረስ ገዛኸኝ ዱላ ቆይታ አድርጌያለሁ። የካሜራ ባለሙያችን ዘካሪያስ ኃይሉ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። ናሁ ቴሌቪዥንን ለመከታተል እንግዲህ ከቴሌቪዥን በተጨማሪ ዩቲዩብ ቻናላችን አለ። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑና ወቅታዊና አዳዲስ ስፖርታዊ መረጃዎች ሌሎችም የዜናና የመዝናኛ ፕሮግራሞች እንድታገኙ እንጋብዛችኋለን። በድጋሚ ስለተከታተላችሁ እናመሰግናለን። መልካም ቀን ይሁንላችሁ።